ህዝብ አለ በትልቁ ዩቱብ ወጥተህ የምትናገረው። ሌላው ነገር ደግሞ በመጨረሻ ሆነ ጉዟቸው ይሄ ነገር ምንድነው? የመጨረሻው ሀይሚ እንድትለምንና ይሄ ስራ የተሰጠው ሀይሚ እንድትለምነውና እሷን ለምኖ እምቢ ብላው ወደ ሌላ እንደሄደ ነው። እሷን እንድትረቀጥ ነው የተደረገው። ሌላ ነገር አይደለም። እኔ የተሰማኝን ነው ማወራው። ስለዚህ የተሰማኝን ነው ማወራው። ዛሬም ቢሆን ነገም ሀይሚ ልክ ናት። ለምን አንድ ሰው ራሱን አዝድቶ ነው ወደ ሌላ የሚሄደው? አብረን እንጋፈጥ። ምንድነው ጦርነት ገጥሞ ለአብራ የምትጋፈጠው? አንድ ሴት ትሪት ከተደረገች ምን ካለች ትላንትና አታውሪ ልትሉኝ ትችላላችሁ። የትላንትናው ማንነት ከሌለ የዛሬው ማንነት አያምርም። ከመጡበት ጀምረን ነው ማውራት ያለብን። ምክንያቱም እንዴት ነው ይሄ ስራ እስከ ዛሬ ድረስ የመጣው ማለት አለ። እዛ ጋር የሆነ ነገር አለ፣ ግን እዛ ጋር ተለብሶ ራስን ነፃ አውጥቶ ያንን ሰው ለማጋበጥ አይቻልም። እንደዚህ አይሆንም። እሷ ዛሬም ነገም ቢሆን ትክክለኛ ቀድሞ በራሱ ህይወት ያለውን ጥርግ ገርቦ አውጥቶ ከፍፄ ጀምሮ ከዛ በኋላ ነው እንዴ የሄደች የመጣችን ሴት አንቺ እዚህ ቤት ምንድነሽ ለስራ ነው እንጂ የመጣሽው እየተባለች ፍፄ የሚባለው ጎትቶ ይዞ ሲመጣ ቀድሞ የራሱን ያስተካክልና ከዛ በኋላ ነው ያለውን ነገር ነው። ዛሬ ለመሄዷ እምቢ ብላኛለች ተብሎ እንደገና ሌላ እንትን ሲባል ደግሞ እሷ ነች እምቢ ያለችው ተብሎ እንድትረገጥ ነው የተደረገው። ይሄ ስራ ደካማ አይዲያ። ስለዚህ እናንተ አብራችሁ ልትሆኑ ትችላላችሁ። ኦዲየንስ ደግሞ ለምን ተናገረ ለምን ተሳደበ ማለት አትችሉም። ምክንያቱም እናንተ እውነት ነው ብላችሁ የምታቀርቡት እዚህ ውስጥ እውነት ነው ብላችሁ የምታመጡት። ስለዚህ ምንም ነገር ቢናገር እኛኛ ትበሉ አትንጫጩ አይባልም። እንደዛ እንደ ትልቅ ሰው አውራ። ቀድሞ እንደ ትልቅ ሰው አውራ። ብዙ ሰው አለ የሚወዳችሁ 5 ሰዎቹ ብቻ ስላሉ አንተ ያንን ብቻ ትምርጉሳ አታውራ። ተው ብሩኬ፣ እንደ ትልቅ ሰው አውራ። ኦዲየንስነት ከፋፍል። እኛ ቤተሰቦች ካጠገብህ እኮ ከምንም በላይ እኛ የምንባርባት እኛ ትልቅ ሆነን እኮ የምንማርባት ልጅ እኮ ካጠገብህ አለች እኮ። ምን ያክል እንትሮዋ ደስ ሲል። የምንም እኮ መከፋፈል የለም። በአንድነት እኮ ነው የምታወራው። ተማር ምን ያክል እንትሮ እንዴት እንደምታደርግ ማለት ነው። ኦዲየንስነት ከፋፍል። የወደደህ እንደ ድሮ የድሮ ብሩኬ መሆን አለብህ፣ የዛሬው ሳይሆን። ልጄ እንደሱ በሆነልኝ ተብሎ የምትመኝ ሰው ዛሬ ላይ እንዲሆነ ስትገኝ በጣም ነው ያስጠላ። ስለዚህ ወደ ልብ ተመለስ፣ ወደ ቀልብ ተመለስ። ይሄ ጥሩ አይደለም። መቀጠል እያለ ውስጥ ቅሬታ አብሮ መሆን እኔ እንጂ ነገም ያው ነው ይሄ ነው የማስበው። እኔ እንደተረዳሁት ይሄን ነው። ግን እኔ የተሰማኝ ብሩኬ እህቶቼ ያላት ይቺ ቃል በጣም ነው የተሰማኝ። በጣም ደግሞ አመሰግናለሁ። ራሂማ ሚዩትሽን አንሺና ተናገሪ። ወይ እንዴት ናችሁ? ድምጻችሁን ከፍ አድርጉ። ይቆራረጥ ይሰማል። ያው እኔም ዩዘር ካለችው ነው። እኛ ድምጽሽ የለም ራሂማ፣ ድምጽሽ የለም። ራማዬ ድምጽሽ አይሰማም። የለም እንዴ? አሁን መጣ። አሁን የለም። አሁን አለ። እንዴት ናችሁ? ደህና ናችሁ? መጀመሪያ ሁላችሁ አለ እግዚአብሔር ይመስገን። ያው እኔም ዩዘር ባለችው ነው። እኛ ቪዲዮን ምን ጀምረው በእንትሩ አይደል እንዴ? በእንትሩ ጀምሮ እስከ መጨረሻ ባየነው አክል ነው ምንናገረው ማለት ነው። ዛሬም ነገም ሆኖ ደግሞ ኦዲየንስን ባትከፋፍል ብሩኬ ብዬ እላለሁ። ምክንያቱም የኔ እህቶች የኔን ፕሮፋይል ያረጉት ምናምን የሀይሚዬ እህቶች የሚባሉት ናቸው። እንደዛ ሲያረጉ እነሱ እንደዚህ የሚያረጉት ማለት ከውስጥ እንደሚያወሩ ነው የምትናገረው ስትናገር ማለት ነው። ምክንያቱም ይሄው እኔ ዛሬ ምስክር ነኝ አለ። የኔ አፍቃሪ አይደሉም የኔ እህቶች ናቸው። እንደዛ ከተባልክማ ካልክማ እሺ አንተ እሷ አትሆንህም እሷን ካንተ አርግ ስትረገጥ ስትሰደብ ትሰማለህ ማለት ነው። ታዲያ ለምንድን ነው አንተ እነሱ እንደዚህ ሲያረጉ ነው እኛም እንደዚህ የምናደርገው ብለው ካሉ ተሽላችሁ ተገኙ። እኔን የምትወዱ ነገር ከሆነ እሷን አትንኩ። ማክበር እኔን ማክበር እንደዛ ነው። እነሱ የፈለጉትን ያርጉ ብለህ ማለት ነው ያለብህ
እንጂ ማበረታታት የለብህም። ብዙ ጊዜ ተነግረሃል፣ ብዙ ጊዜ ሜንሽን ተደርጎልሃል፣ ግን ልትሰማ አልቻልክም። ልክ ከአጠገብህ እኮ እንትሮ ምሰራውን ወይም ሰው አብሮ ሲኖር መከባበር የለም ማለት ነው። እንትሮ ስታረግ እኮ አንተን ለይተህ አታውቅ። ከዚህ በፊት እንኳን በመጀመሪያ ማንነታችሁ ሲያሸማቅቋችሁ ብሩኬንም እኔንም የምታሸማቀቁ በዛ ማንነት የለንም እኛ አልፈናችሁ ሄደናል። ስላም የተናገረችው ለምን ለይተህ ትናገራለህ? ሁሌ ተማር፣ ከአጠገብ ካለችው አሊ ተማር። ኦዲየንስ አትከፋፍል። የኔ የጨረቃ የሀይሚ የሚባሉት ሰው ኩክዬ ያውልሽ፣ አንቺ እኮ የሚያስከብርሽ እኮ ጓደኛሽ ነው እኮ እንዴ። እና ያውልሽ ቦይፍሬንድሽም ቢሆን እኮ በህይወትሽ ውስጥ ጓደኛሽ ሊወስንልሽ አይችልም እኮ። ለሱ ህይወት እኮ የሚወስንለት ያለው እኮ የደረሳ ነው እኮ። ይሄ ሴታ ሴት እኮ ነው የሚወስነው። ዛሬ እሱ በኮንፊደንስ ስለሷ ያወራል እንዴ? ትናንትና ምን ነበረ? ልብስ ገዝታ ቲሸርት አልብሳ ጭራቅ የመሰለው ምን ይመስላል? እንትን መስሎ የመጣውን ሰው ያደረገችውን የእሷን ህይወት ሊወስን ተነሳ። እኔ ስለ እሱ አላወራም፣ ስለ አንድ ደንቆሮ። ይሄ ደግሞ ስለ አንድ ሴታ ሴትር ሞጥሞጥ። ድስቱን ይጠብ፣ እቃውን ይጠብ፣ ሽንት ቤቱን ይጠብ፣ ልብሱ ጫማውን ያርግለት። እሱ ይሄ ነው ስራው። ሀይሚ እኮ የምትረግጥበትን እኮ ያስፈራል እኮ። የእሷ እህቶች ደግሞ ጀግና ናቸው፣ እንደሱ ሴታ ሴት አይደሉም። ሴት ሆነው ግን እንደ ወንድ ናቸው። ልንገራው፣ እንደሱ አይደሉም። የሀይሚ እህቶች ብሎ አይበል። ሁሌ የሀይሚ እህቶች፣ ሁሌ የሀይሚ እንደዚህ ምንድን ነው? እነሱ እኮ ጀግና ናቸው። እነሱ እኮ እሱንም አልጠሉትም እኮ። ልክ እንደኛ እኮ በሚሰራው ከአንደበቱ በሚወጣው ኦዲየንስን በሚከፋፍለው እሷን የሚያደርጉትን ወጥቶ ስለማይናገር ዛሬ ስለ እነሱ ልናገር ነው የመጣሁት አለ። እንግዲህ ቪዲዮን አይቼዋለሁ። ስለ እነሱ ልናገር ነው የመጣሁትኝ። የሀይሚ እህቶች የተባሉ የኔ እህቶች የኔን ፎቶ ያደርጉና የኔ እህቶች ደግሞ እንትን ቴክስት ሁሉ እየተደረገላቸው ይሰደባሉ አለ። ማን ምን ስለሆኑ እነሱ 5 ደንቆሮች እኮ ናቸው። ሌሎቹ አስመሳዮቹ ናቸው። ትላልቅ ሰዎቹ 5 ደንቆሮ ከሺ ይበልጣል እንዴ? 500,000 ማለት ነው። እና ከ5 ደንቆሮ። እነዚህ እኮ ደንቆሮ ስለሆኑ ነው ስለ እነሱ ሲያወራ ራሱን ያፈርኩለት። የኔን ፎቶ ያደረጉ ሲል እንደው አፈርኩለት። ዩቱብ ላይ ሄዶ የተጫኑት እንዴት ካፋቸው የሚወጣው። አንዷ ልጇን ጥላ የልጆቿንና አባትየውን ብሎክ አድርጋ ወንድሜ እያለች የምትሽከረከር የወደቀች የሞተች። እኔ የሞቱ ናቸው እነሱ ሞተዋል በቁማቸው ስላልተቀበሩ እንጂ ማለት ብዙ ጊዜ አይታችሁት ከሆነ ግራ ቀኙን አያይም ብሩኬ። እንዲህ ፊት ለፊት ላይ ያየውን ብቻ ነው ማውራት የሚፈልገው። የሆነ